ዛሬ ትንሽ ደስ ብሎኛል። እውነቱን ለመናገር ትንሽ ብቻ ሳይሆን ደስ ብሎኛል። በተወሰነ መልኩ ደስ ብሎኛል። ከሰሞኑ ጭንቀት፣ ከሰሞኑ ሐዘን ዛሬ እግዚአብሔር አውጥቶን ዛሬ የደስታና የፈገግታና የሳቅ ቀን ነው ለእኔ። እግዚአብሔር ይመስገን። ይሄን ሁሉ ያደረገው እግዚአብሔር ነው። እግዚአብሔርን አመሰግነዋለሁ። በቃ ለሰው ማይቻለው ለእግዚአብሔር ይቻላል እና እግዚአብሔር በእኔ ላይ ምን ያህል ትልቅ ነገር እየሰራ እንደሆነ በደንብ ተረድቻለሁ፣ አይቻለሁ፣ ገብቶኛል። እግዚአብሔር ይመስገን። እግዚአብሔር ስላደረገልኝ ነገር እግዚአብሔርን አመሰግነዋለሁ። ያው እኔ በዚህ ልክ ትዕግስት አጣል ብዬ አስቤ አላውቅም። አለ ታስባላችሁ፣ ትጨነቃላችሁ በአንዳንድ ምክንያት በአንዳንድ ነገሮች። ግን ይሄ የኔ ጭንቀት ደግሞ ከልክ ያለፈ ሆነ እና ያ ጭንቀቴን እግዚአብሔር አይቶ ከጭንቀቴ ዛሬ እግዚአብሔር ሊገላግለኝ ፈቀደ ማለት ነው። እግዚአብሔር ይመስገን። እና ዛሬ አንድ ደስ የሚል ነገር ልነግራችሁ ነው ማለት ነው። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ አላችሁ? እኔም አለሁላችሁ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ውሎ ቆይታ ሁሉ መልካም፣ ሁሉ ሰላም? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። ያው ዛሬ ደስ ብሎኛል። በፈገግታ ነው የመጣሁት። እግዚአብሔር ይመስገን። እኔ ራሱ ደስ ስላለኝ ራሴ ላይ ደስታን በማየቴ ደስ ብሎኛል እና ደስ ስላለኝ ደስ ብሎኛል እና የኔ ደስታ ደግሞ እንደሚያስደስታችሁ ምንም አልጠራጠርም። ከምንም በላይ ደግሞ ልክ እንደኔ የመዳም ቅመሞች የሆናችሁት ውድ እህቶች፣ ከሀገር ውጭ ያላችሁት ይሄ ስሜት ትጋሩኛላችሁ ብዬ አስባለሁ ከምንም በላይ እና ዛሬ ደስ ያለኝ ነገር ምንድን ነው? ታውቃላችሁ ሰሞኑን ስራ ላይ ይቄ ነበረ ብዬ ቪዲዮ ሰርቼ ነበር አይደለ? እግዚአብሔር ይመስገን። ያው እግዚአብሔር አሳርፎኝ ለ3 ዓመት ያጣሁትን እንቅልፌንም በደንብ ተኝቼ ጠግቤ አሁን ደግሞ እግዚአብሔር ስራ አዘጋጅቶልኝ ይኸው ስራ ሊሄድ ነው ዛሬ። እግዚአብሔር ይመስገን እና ለዚህ ነው ደስ ያለኝ። በቃ ሰሞኑን በጣም ጭንቀት ነበረ፣ በጣም አዝኜ ነበረ ምናምን። ምክንያቱም ታውቃላችሁ ካንስሌሽን ተደርጌ ነበረ። የ1 ወር ገደብ ነበር የተሰጠኝ። የ1 ወር ገደቤ ደግሞ ሊያልቅ ጥቂት ቀናቶች ነው የሚቀሩት ማለት ነው እና እንዴት ሆናለሁ፣ ምን ይፈጠራል ብዬ በማሰብ በጣም ጭንቀት ይዞ የነበር እውነቱን ለመናገር እና በዚህ ምክንያት እንቅልፍ አጥቼ ነበረ ሰሞኑን። ትንሽ በቃ እተኛለሁ ብንን በቃ ምንም ሰላማዊ የሆነ እንቅልፍ መተኛት አልቻልኩም። ግን እግዚአብሔር ይመስገን ትላንትና በቃ እኔ እንጃ ልክ እንደ ሕፃን ልጅ ነው የተኛሁት በቃ ማለት ነው። ታምር ቢፈጠር አልሰማም ነበረ ማለት ነው እና በእርግጥ የተኛሁት ወደ ንጋት አካባቢ ነው። ወደ በኢትዮጵያ ስንት ሰዓት ነው ማለት ነው? 11 ሰዓት ነው። 10 ሰዓት ነው የተኛሁት ማለት ነው። በኢትዮጵያ 10 ሰዓት በቃ ሊነጋጋ አካባቢ ማለት ነው። 10 ሰዓት ነው የተኛሁት። ተኝቼ 6 ሰዓት ብነሳ ጥሩ ነው። ወደ በኢትዮጵያ ከቀኑ ወደ 7 ሰዓት ከ20 ደቂቃ ነው የተነሳሁት እና ስነሳ በቃ እንደ ሰው ሁሉ ይሰራል ምናምን፣ እኔ ተኝቻለሁ ምናምን እና ሰው ከአጠገቤ ተነስቶ ሲያወራ ስራ ሲሰራ ምንም አልሰማሁም ማለት ነው። እና በዚህ ልክ ነው በቃ ውስጤ እርፍ ያለው እና እንግዲህ እግዚአብሔር ቻር ነገር ሊያሰማኝ ነው። አስቡ፣ የሰሞኑ ጭንቀት ተገላግዬ ሰላማዊ እንቅልፍ መተኛት ማለት በቃ እተኛለሁ እኮ ግን የሆነ ተኝቼ ትንሽ እተኛለሁ ብንን ነው የምለው እና ይሄ ደግሞ ታውቃላችሁ ይሄ ከጭንቀት የተነሳ ነው። አሁን ሰው ሰላማዊ እንቅልፍ የሚተኛው በቃ እንደ ማንኛውም ሰው ሰርታችሁ ደክሟችሁ ተኝታችሁ የሆነ ትንሽ የሆነ የህመም ስሜት ሲኖርባችሁ ነው እንጂ የሆነ ትኝት ብንን የምትሉት አይደለ? በቃ እኔ እንደዛ ነው ያልኩት። ከምንም በላይ ደግሞ ውድ ቤተሰቦቼ
ካንስሌሽን እጃችሁ ላይ ኖሮ በታምር እንቅልፍ አይወስዳችሁ። ደግሞ ስራ ቦታ ካልሆናችሁ ካንስሌሽን እጃችሁ ላይ ሆኖ የምትቀመጡ ከሆነ በእውነት ነው የምላችሁ እንቅልፍ አይወስዳችሁ። እና እሱ ነበረ እኔ ጭንቀት የሆነብኝ ማለት ነው። እና እግዚአብሔር ይመስገን ያው ዛሬ ስራ ሊሄድ ነው። ተዘጋጃጅቼ ጨርሻለሁ። ኦልሬዲ ሹፌር እየመጣ ነው ማለት ነው። እንግዲህ ያው የሚሄድበት ስራ ቦታ የመጨረሻ በቃ የመጀመሪያና የመጨረሻ እንዲሆንልኝ ተመኝቻለሁ። እናንተም ደግሞ ተመኙልኝ። በቃ ያኔ ከዛ ቤት በቃ ምንም ቢፈጠር በቃ እኔም እግዚአብሔር ትዕግስቱ ሰጥቶኝ መቻሉን ሰጥቶኝ ችዬ ነገሮችን ጊዜን ጨርሼ ከዛ ቤት እኔ በቃኝ ብዬ እስክወጣ ድረስ እግዚአብሔር ይርዳኝ እና እኔ ጌታ ሆይ ነው ያልኩት። አምላኬ ሆይ የመጀመሪያዬም የመጨረሻዬም አድርግልኝ አሁን የሚሄድበት ቤት ብያለሁ እና የመጨረሻዬም የመጀመሪያዬም እንዲሆንልኝ ምኞቴ ነው። እናንተም እባካችሁ ጸልዩልኝ። በእውነት በጸሎታችሁ ከጎኔ ሁኑ። ታውቃላችሁ ከለመዳችሁበት ቤት ወጥታችሁ ወደ አዲስ ቤት ስትሄዱ ቤቱ አዲስ ነው የሚሆንባችሁ፣ ሰዎቹ አዲስ ነው በቃ እንጃ። ደግሞ አሁን ሰሞኑን ከስራ አልፌ ተቀምጬ ስለነበረ አሁን ስራው ራሱ እንደ አዲስ ነው የሚሆንብኝ በእርግጠኝነት የሆነ እስከ 2 ምናምን በቃ ግራ አጋባለሁ ምናምን። ይሄ እርግጥ ሁሉም ጋር ያለ ነገር ነው ብዬ ነው የማስበው እና ጸልዩልኝ። በእውነቴ ነው የምላችሁ። በጸሎታችሁ ከጎኔ ሁኑ። በኮሜንት ስር አበረታቱን፣ በርቺ፣ ጠንክሪ በሉ። የእናንተ ከእግዚአብሔር በታች የእናንተ ከኔ ጎን መሆን ለእኔ በጣም ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ሶ አበረታቱን በኮሜንት በርቺ፣ ጠንክሪ፣ ተስፋ አትቁረጪ በሉኝ። እሺ እና እኔም ደግሞ ከምንም በላይ እግዚአብሔር እንደሚረዳኝ አምናለሁ። በእውነት ነው የምላችሁ። እኔ አንድ ሰው ነኝ፣ አንድ ተራ ሰው ነኝ። አቅም የለኝም። አቅም እግዚአብሔር ነው። የሁላችንም አቅም፣ ጉልበት፣ ብርታት እግዚአብሔር ነው። ሶ ከሁላችንም ጋር እግዚአብሔር ይሁን። በተለይ ስደት ላይ ያለ ነው እህቶች፣ ወንድሞች እግዚአብሔር አምላክ ከኛ ጋር ይሁን ብዬ ነው የምለው እና ልክ ደግሞ እንደኔ በአንድም በሌላ ስራ ልመቻችላችሁ ብለው ስራ ለቀው ካንስሌሽን ይዘው እጃዛ ቤት የሚሆን ቢሮ ለሚቀመጡት እህቶች እግዚአብሔር አምላክ ይድረስላቸው፣ እግዚአብሔር ይርዳቸው። በእውነቴ ነው የምላችሁ። በጣም ከባድ ነው። ጌታ ህይወት እሷ እንደምትፈልጋችሁ ነው እንጂ ልትመራችሁ የምትፈልገው እናንተ እንደምትፈልጉ መኖር አትችሉም። ህይወት እንዲህ ነች እና እግዚአብሔር ይርዳል እና እንግዲህ እኔ በጸሎት ጀምሬያለሁ። ጌታ ሆይ እርዳኝ ብያለሁ። ስለዚህ እናንተም ደግሞ ጸልዩልኝ እላችኋለሁ። እንግዲህ የሚሄድበት ቦታ ደግሞ አሳያችኋለሁ ማለት ነው። በእርግጥ ሰው ይኖራል ብዬ ተስፋ አደርጋለሁ። ወይም ኢትዮጵያዊ ልትሆን ትችላለች አብሬያት የምሰራው፣ ወይም ደግሞ የሌላ ሀገር ዜጋ ልትሆን ትችላለች። እስቲ የምናየው ነው ይሆናል፣ አብረን የምናየው ይሆናል። የካንስሌሽን ቀን ገደብ ደግሞ እየተቃረበ ነው። እንግዲህ ነገሮች ጥሩ ሆነው ወረቀቴም እንደሚሰራልኝ ቪዛ እንደሚሰራልኝ ተስፋ አደርጋለሁ እና ተስፋ አደርጋለሁ ከእግዚአብሔር ጋር እና ምን ልላችሁ ፈልጌ ነው። ከምንም በላይ በነገራችሁ ላይ ብቻችሁን ሆናችሁ ስትሰሩ በጣም ጥሩ ነው። አሁን ከሰራተኛ ጋር ስትሆኑ አትፎካከሩ። በቃ የኔ ስራ ነው ብላችሁ ነው አስባችሁ ወስናችሁ አይምሯችሁን አሳምናችሁ ስራችሁን የምትሰሩት። ከሰው ጋር ሲሆን ግን ምን አለ መሰላችሁ አለመግባባት ይፈጠራል። ታውቃላችሁ ከሌላ ዜጋ ጋር ቢሆን ወይም ደግሞ ከሀገራችን ሰው ቢሆን ስትሰሩ በአንድም በሌላ ትገጫላችሁ። ማንም ሳይጋጭ ደስተኛ ሆኖ ይኖራል ብለን ማለት አንችልም። በአንድም በሌላ ትጋጫላችሁ፣ ትነጋገራላችሁ ምናምን እና ይሄ እንዴት ነው? ከምንም በላይ ደግሞ ከራሳችሁ ሰው ጋር ሆናችሁ የአንድ ሀገር ዜጋ ሆናችሁ አንድ ባህር ተሻግራችሁ መታችሁ አለመግባባት አለመቻል በጣም ነው የሚደብረው። አስቡ፣ የአንድ ሀገር ዜጋ ሆኖ አይስማሙም፣ አይከባበሩም፣ አይዋደዱም፣ ይቀናናሉ፣
አይተሳሰቡም ነው የምንባለው። ማንም ጋር ችግር ይኖር እኮ ነው የምላችሁ። ግን ሁሉም ሰው ችግሩን በጓዳ ሸፍኖ እዛው ጣጣውን መጨረስ ነው እንጂ ያለብን ችግሩን ይዞ ጣጣውን ይዞ ወደ መዳም ቤት መሄድ አለበት ብዬ አላስብም። እና ምፈራው ይሄ ነው ትንሽ በቃ አሁን አይምሮች ቶሎ የሚመጣው ከምን አይነት ሰው ጋር ይሁን የምሰራው ነው የምለው። በቃ ከምን አይነት ሰው ጋር በቃ ባህሪያ ምን አይነት ይሁን ምናምን ብዬ ነው የምጨነቀው እንጂ ከመዳም ጋር ችግር ይኖርብኛል፣ ከመዳሜ ጋር እጋጫለሁ፣ በፍጹም በታምር ይሄንን አላስብም እኔን ነው። ስለዚህ አብሬ ከምሰራው ሰው ጋር ምን አይነት ሰው ነው የሚለው ነው የሚያሳስበኝ እና ከጥሩ ሰው ጋር እግዚአብሔር አጋጥሞኝ እንደምሰራ ተስፋ አደርጋለሁ። ከምንም በላይ ይሄንን በቃ አብሬ መግባባት ከምችል ሰው ጋር፣ መደማመጥ ከምችል ሰው ጋር፣ መረዳዳት ከምችል ሰው ጋር እግዚአብሔር ቢያገናኝን እጅግ በጣም ደስ ይለኛል። በቃ ውስጤ ሀሴት ያደርጋል። በእውነት ነው የምላችሁ። በቃ ችግሬ ችግሯ ሆኖ፣ ችግሯ ችግሬ ሆኖ፣ ደስታዬ ደስታዋ ሆኖ፣ ደስታዋ ደስታዬ ሆኖ፣ ሀዘኗ ሀዘኔ ሆኖ፣ ሀዘኔ ሀዘኗ የሚሆን ሰው ቢሆን በጣም ደስ ይለኛል። በፊት ጓደኛዬ አሁን የተለያየ ነው። በቃ ያኔ እንነጋገራለን እኮ በስራ ግን ወዲያው ነው ችግራችን የምንፈታው። ወዲያው በእውነት ነው የምላችሁ፣ ወዲያው ነው። ይሄ ሪፖርት አናቀር እና እንደማመጣለን። የሆነ በስራ ላይ ራሱ እንኳን የሆነ ችግር ቢኖር ለምን እንደዚህ እርስ በርስ ነው የምናወራው። እኔ ጋር ይቀራል፣ እሷ ጋር ይቀራል። ክላሳችን ገብተን ተናጋረን ጨርሰን ካላስ እንጂ ይሄ እንደዚህ ይሄ መካሳሰስ ነገር የለም። እና እንደዚህ አይነት ነገር ነው የምፈልገው። እንደዚህ አይነት ነገር እንዲሆንልኝ ምኞቴ ነው። እና ይሄ ነው ያለው ነገር። ደግሞ አብረን እናያለን፣ በሂደት እናያለን አብረን። እናንተም ያው ከኔ ጋር ናችሁ ቤተሰቦች፣ አብረን የምናየው ነገር ይሆናል። በቃ ይሄን የምላችሁ እና አሁን ሄጄ ያላየሁትን ነገር እንዲህ ነው ብዬ ዘርዝሬ መናገር ይከብደኛል። ሀሜትም ሊሆን ነው ማለት ነው ይሄ ነገር። ስለዚህ እየኖርንበት ብናይ ጥሩ ነው ብዬ ነው የማስበው። እና ይሄ ነው ያለው ነገር። በቃ አሁን እንግዲህ የመኪና ድምፅ የሰማሁ መስሎኝ ነው። በእርግጠኝነት ስንት ደቂቃ እንደሆነ ባላውቅም ኦልሬዲ ሹፌር ተልኳል ተብያለሁ። ያው ሹፌር እስኪመጣልኝ ድረስ ላውራችሁ በሚል ነው። እና እስኪ የምናየው ይሆናል እላችኋለሁ ውዶቼ። ይሁን እንዴት ነው እንደ አዲስ ከቤተሰቦች የተለያየች የሆነ ሀገር የሚል አይነት ስሜት ነው እየተሰማኝ ያለው። በስመ አብ ወልድ፣ ለምን እንደሆነ አላውቅም። ፍርሃት እያለኝ ነው። እና እስቲ የምናየው ነገር ይሆናል። እግዚአብሔር ይርዳን። እና ውዶቼ እንደዛ እላችኋለሁ። ሻንጣዬን አዘጋጃጅቻለሁ። ቆይ ላሳያችሁ። እና ለአሁን የሚሄደው በአንድ ሻንጣ ነው። ያኔ ያለኝ 2 ሻንጣ ነው። ሂጄ አይቼ ስራው ከተስማማኝ፣ ስራው ከሆነ መጥቼ የቀረውን ሻንጣዬን እወስዳለሁ ማለት ነው። ግን አሁን እነሱ እንዴ እቃዋን ሰብስባ መጣች ብሎ እንትን እንዳይሉ እና አንዱን ሻንጣዬን ይዤ እሄዳለሁ እላችኋለሁ። ያው ተዘጋጅቻለሁ። ታያችኋል። ቆይ ላሳያችሁ። ያው አዘጋጅቻለሁ ማለት ነው ሻንጣዬን። ታያችኋል። እና ይሄ ነው ውዶቼ። በተረፈ ይሄን ይመስላል። እግዚአብሔር ይርዳኝ። እንግዲህ ይመስለኛል መጥቷል። ክላክስ እያደረገ ነው። እና ያው መቅረጽ ያው ይደብራል። አዲስ ሰው ነው፣ ሼም ስለሚይዘኝ አልቀርጽም። እና በተረፈ ባላችሁበት ሰላማችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ። ምንድን ነው ነፍሶ ያዘ። እና በተረፈ ባላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እና እንዳልኳችሁ አበረታቱኝ። ዩቲዩቤንም ደግሞ እንዳልኳችሁ አዲስ ነኝ፣ ሰብስክራይብ አድርጉኝ፣ ላይክ ኮሜንት አድርጉኝ እላችኋለሁ። ወዳችኋለሁ። አዲስ እየመጣችሁ ያላችሁት ቤተሰብ ደግሞ ተቀላቀሉኝ፣ አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።